ሰላም ጤና ይስጥልኝ ውድ የወንበር ሚዲያ ተከታታዮች እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ ደግሞ የምናየው ስለ መዓልትና ስለ ሌሊት እንዲሁም ደግሞ ስለ ጥንታት ነው የሚሆነው ማለት ነው። እና ስለዚህ ምንድነው ስለ መዓልትና ስለ ሌሊት ስመጣ እንግዲህ ከደቃቆቹ መስፈርታት ማለትም ከምን ካላችሁኝ ከሰዓት፣ ከደቂቃ፣ ከሴኮንዶች፣ ከማይክሮ ሰከንድ ከሳልሲት ከሀምሲት ከራቢት የሚባሉ በጣም ደቃቅ የጊዜ መቁጠሪያዎች አሉና እንግዲህ እነዚህ ሴኮንዶች በላይ እንግዲህ ከነዚህ ከነገርኳችሁ ደቃቅ መቁጠሪያዎች በላይ ያሉ መደበኛ የዕለት ተዕለት የጊዜ መስፈሪያዎች አሉና እነዚህ ምንድናቸው ካላችሁኝ መዓልት፣ ሌሊት፣ ቀን፣ እለት ይባላሉ ማለት ነው። መዓልት የምንለው ምንድነው ነው? እንግዲህ መዓልት የምንለው ፀሐይ ጠዋት ወጥታ ማታ እስክትገባ ድረስ ያለው ጊዜ ነው። እንግዲህ ይህ መዓልት ብለን እንጠራዋለን። ሌሊት የምንለው ደግሞ ፀሐይ ማታ ገብታ ጠዋት እስክትወጣ ድረስ ያለው ጊዜ ነው። ይሄ ሌሊት ብለን እንጠራዋለን ማለት ነው። ቀን የምንለው ምንድነው ነው? ቀን የምንለው ደግሞ መዓልትና ሌሊቱ በአንድ ላይ 24ቱ ሰዓት ምን ተብሎ ይጠራል? ቀን ተብሎ ይጠራል። አሁን ብዙን ጊዜ ብዙዎቻችን መቼ ቀን መጣህ ስንባል ሐሙስ ቀን እንላለን። ሐሙስ ቀን አይባልም፣ ስህተት ነው። ምክንያቱም ቀን ማለት ቁጥር ማለት ነው። ለምሳሌ ልበልና አሁን እናንተ ለኔ ደብዳቤ ጻፉልኝ። ደብዳቤ ስትጽፉልኝ ሐሙስ ነው እንዴ የምትሉት? አርብ ነው እንዴ የምትሉት? ቅዳሜ ነው እንዴ የምትሉት? አይደለም። ማን ነው የምትሉትኝ? ስለዚህ የምትሉት ማን ነው? ቀን ብላችሁ አንድ ወይ ሁለት ወይ ሶስት ወይ አራት ነው የምትሉት። ስለዚህ መቼ ቀን መጣህ ከተባለ ምንድነው ቁጥሩን ነው መናገር ያለበት እንጂ ሐሙስ፣ አርብ፣ ቅዳሜ ማለት የለበትም ነውና ቀን ማለት ቁጥር ማለት ነውና ስለዚህ መዓልቱና ሌሊቱ በአንድ ላይ ሁለቱ ተደምረው 24ቱ ሰዓት ቀን ተብሎ ይጠራል ማለት ነው። ሌላው እለት የምንለው ምንድነው ነው? እለት የምንላቸው ከእሁድ እስከ ቅዳሜ ያሉ የሰባቱ ቀናት እለት ናቸው። እነዚህ ሰባቱ እለታት ናቸው። ሰባቱ እለታት እዚህ ላይ ልብ በሉ። በሳምንት ስንት ቀናት አለ? በሳምንት ስንት እለታት አለ ነው። አሁን እዚህ ላይ በባህር ሐሳብ በአቡሻህረም ስንማር ወደፊት በርካታ ነገሮችን ስለምንማማር እንዳትወዛገቡ። በሳምንት ስንት እለታት አሉ ከተባሉ 7 እለታት ናቸው። ሰኞ፣ ማክሰኞ፣ ሮቡ፣ ሐሙስ፣ አርብ፣ ቅዳሜ፣ እሁድ ማለት ነው። ስንት ቀናት አሉ ከተባላችሁ ደግሞ 8 ናቸው። ቀን ከተባላችሁ 8 ናቸው። ለምሳሌ እኔ አሁን ይሄን ቪዲዮ እየቀረስኩበት ዛሬ መቼ ነው እለቱ? ዛሬ ሐሙስ ነው። ልብ በሉ ሐሙስ ነው። አሁን ዛሬ ሐሙስን አንድ ብዬ ቆጥሬ የዛሬ ሳምንት እንገናኝ ብላችሁ ዛሬን ሐሙስን አንድ ብላችሁ እስከ ዛሬ ሳምንት ሐሙስ ድረስ 8 ይሆናል። ስለዚህ በሳምንት 8 ቀናት አሉ። ስንት ዕለታት አሉ ከተባለ ደግሞ 7። ምክንያቱም ዛሬ ሐሙስ ነው። የዚያኛውን ሐሙስ አንደግመውም። ማን ላይ እናቆማለን? ሮቡ ላይ እናቆማለን። ስለዚህ ስንት ዕለታት አሉ? 7 ዕለታት አሉ ማለት ነውና ስለዚህ እነዚህንን በደንብ እንድትዙልኝ ይፈልጋለሁ። በነገራችን ላይ ወደ ወሮች ስመጣ የዛሬውን ቆጥራችሁ እስከ ቀጣይ እስክንገናኝ ብትሉ 31 ራሱ ይመጣል ማለት ነው። እና እሱን በሰፊው ወደፊት እናያለን። ነገር ግን 30 ብለን ነው የምንዘውና ስለዚህ እነዚህን በደንብ እንድትዙልኝ ይፈልጋለሁ። ከዚህ በመቀጠል ስለ ጥንታት ነው። ጥንታት እንግዲህ ጥንት ማለት ምን ማለት ነው? ስለ ጥንታት ስመጣላችሁ እንግዲህ ጥንታት የምንላቸው 3 ናቸው። እነሱ ማን ናቸው? ጥንተ ዕለት እሁድ ነው። ለምን ጥንተ ዕለት እሁድ አልነው ካላችሁኝ ዕለታት ሲፈጠሩ የመጀመሪያ የተፈጠረው ማን ነው? እሁድ ነው። ስለዚህ እሁድ ስለተፈጠረ ጥንተ ዕለት እንለዋለን። እንዲሁም ደግሞ ሁለተኛው ጥንተ ቀመር ይባላል። ጥንተ ቀመር የምንለው እንግዲህ ማክሰኞ ነው። ለምን ካላችሁ በስነ ፍጥረት አዝርቶች አትክልቶች ሲፈጠሩ የመጀመሪያ የተፈጠረው ማን ነው? ማክሰኞ ዕለት እነማን ተፈጥረዋል? እነዚህ የሚቆጠሩ ነገሮች ስለተፈጠሩ ጥንተ መን እንላቸዋል? ጥንተ ቀመር ይባላል ማክሰኞ ማለት ነው። እነዚህ ዕለታትን ለማግኘት የምንጠቀምባቸው ቀመሮች ማለት ነው። ሌላው እንግዲህ ጥንተ ኦን ነው። ጥንተ ኦን ማን ነው ካላችሁኝ ረቡ ነው። ለምን ረቡ ኦን ጥንተ ኦን ተባለ ካላችሁኝ ኦን ማለት ብርሃን ማለት ነው፣ ፀሐይ ማለት ነው። ለምን ብርሃናት እነዚህ ከዋክብት፣ ፀሐይ፣ ጨረቃ የተፈጠሩበት ዕለት ረቡ ስለሆነ ጥንተ ኦን ይባላል። በነገራችን ላይ ወደፊት ስለ ጨረቃ እንማማራለን እንጂ ጨረቃ ረቡ ዕለት መቼውንም ቢሆን አትጠፋም።
ለምሳሌ አሁን በሙስሊሞች ምን አድርገው ነው በማይክሮስኮፕ አይተው ጉረቤት ጠይቀው ዳመና ቢጋርደው ምናምን ይላሉ። በእኛ ግን ማወቅ እንችላለንና ስለዚህ ይህንን ወደፊት የምናየው ይሆናል። ስለዚህ ረቡዕ ዕለት ጨረቃ መቼውንም ቢሆን ረቡዕ ዕለት አትጠፋምና ስለዚህ ጥንተ ኦን የተባለው ይህ ነው ማለት ነውና ስለዚህ ይሄንን እንድትዙልኝ እፈልጋለሁ። ምክንያቱም ወደፊት በርካታ ነገሮችን ስለምናሰላ እነሱን ከዚያ ላይ በደንብ አድርጋችሁ አወቃችሁ አያችሁ ማለት ስለዚህ የቀጣዩን የምናማራቸውን ለመስራት አትቸገሩም ማለት ነውና ስለዚህ እነዚህ እንድትዙልኝ እፈልጋለሁ። እንግዲህ ሌላው ይሄንን ካልኩኝ ከዚህ በመቀጠል የምናያቸው ምንድናቸው? ስለዚህ እነዚህን ካልነ እነዚህ ሶስቱን ጥንታት ካየነ በመቀጠል እንግዲህ የነዚህ የሳምንቱ ዕለታት ትርጉም ምን እንደሆነ እናያለን ማለት ነው። እነዚህ የሳምንቱ ትርጉም ለምሳሌ እሁድን ስናይ እሁድ ማለት አሃደ በግዕዝ ምንድነው? አንድ አደረገ አንደኛ ማለት ነው። ሰኞ ማለትስ ምንድነው? ሰነየ በግዕዝ አማረ መልካም እንደሆነ አየ ማለት ነው የሰኞ ትርጉም። ማክሰኞ ማለት ምንድነው? ማግስተ ሰኞ ይባላል። ይመስላል ያ ማለት ምንድነው? ሰኞን ይመስላል ማለት ነው። ማን? ማክሰኞ የምንለው ማግስተ ሰኞ ተብሎ ይጠራል ትርጉሙ ማለት ነው። ረቡዕ ማን ነው? ረቡዕ ማለት በግዕዝ አራት አደረገ አራተኛ ማለት ነው። ሌላው ሐሙስ የምንለው በግዕዝ አምስተኛ አደረገ አምስተኛ ማለት ነው ትርጉማቸው ማለት ነው። አርብ የምንለው እንግዲህ አርብ ትርጉሙ ምንድነው? አረበ በግዕዝ ገባ መግቢያ የፍጥረታት መካተቻ መጨረሻ ማለት ነው። ቅዳሜሳ ቀደመ ቀዳሚት ሰንበት ከእሁድ ሰንበት በፊት እንደማለት ነው። ያ ማለት ከእሁድ ሰንበት ምን በፊት እንደማለት ነውና ስለዚህ የነዚህ ትርጉም ይሄ ነው ማለት ነው። የጥንቷና የክብሯ ባለቤት የሆነችው ኢትዮጵያ ዛሬም ድረስ በራሷ የዘመን አቆጣጠር ዓለምን እያስደመመች ትገኛለች። የዛሬው ዝግታችን ይሄንን ይመስል ነበር። በቀጣይ በሌላ የስሌትና የጥበብ አምድ እስከምንገናኝ ድረስ ሰላም ለሀገራችን፣ ፍቅር ለሕዝባችን ይሁን። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ። ኢትዮጵያዊነት ኩራትነት